በአዲስ አበባ ከተማ ታሪክ የመጀመሪያው ሐውልት የሆነው የይሁዳ አንበሳ ሐውልት ነው ዛሬ የማሳያችሁ በዚህ ቪዲዮ። ሐውልቱ እንደምታዩት በጣም ትልቅና የሚያምር ነው። እዩት እስኪ። በነገራችን ላይ ይህ ሐውልት በአዲስ አበባ ከተማ ታሪክ የመጀመሪያው ሐውልት ሲሆን የተገነባውም የኢትዮ ጅቡቲ የባቡር መስመር መጠናቀቅን ተከትሎ ይህም ፕሮጀክት ያስጀመሩትንና ኢትዮጵያን ከቀሪው ዓለም ጋር ለማገናኘትና ለማዘመን ጥረት ላደረጉት አጼ ሚኒሊክን ለማስታወስ በሚል የተገነባ ሲሆን ታዋቂው ፈረንሳዊ ቀራጺ ጆርጅስ ጋርዴት በነሐስ የቀረጸው ሐውልት ነው። ይህን ሐውልት በህዳር 24 ቀን 1922 ዓ.ም ንግስት ዘውዲቱና አልጋወራሽ ተፈሪ መኮንን በተገኙበት የተመረቀ ሲሆን ሐውልቱ ቆሞ የሚገኘው የቸርቸር ጎዳና መጨረሻ ላይ ከቀድሞ የለጋሃር ባቡር ጣቢያ ፊት ለፊት ሲሆን ሐውልቱ 7 ሜትር ተኩል ርዝመት ያለው ሲሆን የኢትዮጵያን ባንዲራ በፊተኛው እግሩ አስደግፎት በኩራት የቆመ አንበሳ ሐውልት ነው። አንበሳውን ከተሸከመው ዋናው የመሰረት ድንጋዩ ላይ 4 ገጾች ያሉት ሲሆን በፊተኛው ገጽ ላይ የሐውልቱ ማስታወሻ የሆኑት የአጼ ሚኒሊክ ምስል የተቀረጸበት ሲሆን በሁለተኛው በኩል ደግሞ የራስ መኮንን ምስል ያለበት ሲሆን በሶስተኛው ገጽ ደግሞ የንግስት ዘውዲቱ ምስል ተቀርጾበት ይታያል። በአራተኛውና በመጨረሻው ገጽ ላይ ደግሞ የአልጋ ወራሽ ራስ ተፈሪ መኮንን ምስል ተቀርጾበትም ይታያል። ታዲያ ጣሊያን ኢትዮጵያን በወረረች ጊዜ በ1932 ዓ.ም በፋሽስት ጦር ከቦታው ተነቅሎ በመጀመሪያ ወደ ጅቡቲ ቀጥሎም ወደ ጣሊያን ተወስዶ የነበረ ሲሆን የፋሽስት ጣሊያን መንግስት በጥር 18 ቀን 1879 ዓ.ም በራስ አሉላ መሪነት በዶጋሊው ጦርነት ላይ ጉዳት ለደረሰባቸው የፋሽስት ጣሊያን ወታደሮች ማስታወሻነት በተሰራ ሐውልት ስር እንደ ምርኮኛ ከሐውልቱ ስር እንዲቀመጥ በማድረግ የፋሺዝም አሸናፊነትን ለማመልከት በሚል አንበሳው የጣሊያንን ባንዲራ በማስያዝ ከክብሩ በታች አውርደውት ከሐውልቱ ግርጌ ስር አስቀምጠውታል። በነገራችን ላይ ይሄ ሐውልት በጣሊያን ሀገር በስደት ላይ እንዳለ ነበር በሰኔ 7 ቀን 1930 ዓ.ም የኢጣሊያ መንግስት በዶጋሊ ጦርነት ለሞቱት ጣሊያናውያን በተዘጋጀ የመታሰቢያ ፕሮግራም ላይ በዚሁ ሐውልት አካባቢ ነበር ኤርትራዊው ዘርአይ ደረስ ኢትዮጵያና ህዝቧ ላይ የሚደረገውን የማንቋሸሽ ተግባር ባየ ጊዜ ነበር በብሽቀት በጎራዴ የጣሊያን ወታደሮች ላይ ጉዳት ያደረሰባቸው። ጣሊያን ከኢትዮጵያ ተሸንፋ ብትወጣም ሐውልቱ በሮም ከተማ ለዓመታት የቆየ ሲሆን በኋላም በኢትዮጵያ መንግስት ጥረት በተለይም በንጉሠ ነገሥት አፄ ኃይለ ሥላሴ ዲፕሎማሲ ስራ በ1957 ሐውልቱን የጣሊያን መንግስት ለመመለስ ተስማምቶ ሐውልቱን ሊብሬቶ ኮሎኮ ቱሪንስ በተባለች መርከብ ተጭኖ ወደ ሀገሩ ሲመለስ በነበረበት ወቅት ነው በአረቦችና በእስራኤሎች መሃል በተከሰተው ጦርነት የተነሳ የስዌዝ ካናል በመዘጋቱ ለ4 ዓመታት በመንገድ ላይ ቆይቶ የነበረ ሲሆን በመጨረሻም በመጋቢት 26 ቀን 1961 ዓ.ም ከ36 ዓመታት የስደት ቆይታ በኋላ ወደ ሀገሩ ተመልሶ በጊዜው የአዲስ አበባ ከተማ ከንቲባ የነበሩት ኃይለ ጊዮርጊስ ወርቅነህ ሐውልቱን በክብር ተረከበውታል። ሆኖም ሐውልቱን ዳግመኛ ለማቆምና ወደ ትክክለኛው ቦታ ለመመለስ 3 ዓመታትን ፈጅቶ ሐውልቱ በተመረቀበት በህዳር 24 ቀን 1964 ዓ.ም በድጋሚ አፄ ኃይለ ሥላሴና ከፍተኛ የንጉሠ ነገሥቱ ባለስልጣናት በተገኙበት በደማቅ ዝግጅት እንደ አዲስ ተተክሎም ተመርቋል። ጃንሆይ ከስልጣን ወርደው ደርግ በመጣ ጊዜም ሐውልቱ የዘውዳዊ ስርዓት ምልክት ነው በሚል ሊያፈርሰው የነበረ ሲሆን በኋላም የአርበኞች ማህበርና ኢትዮጵያን አርበኞች ሐውልቱ የጥቁር ህዝብን ጀግንነትና ተጋድሎ የሚያሳይ እንደሆነ በማስረዳት ሐውልቱ ሳይፈርስ ቆይቶ ይኸው እስካሁኗ ሰዓት ድረስ በክብርና በኩራት ቆሞ ይገኛል።